ምን ሆነ እንዴ ብሩክ አለ ግድ ነገር ናቸው ይሄ ነገር እኔ ምንድነው አንተ የተነከስከው ነገር ኃይለኛ ነው አሁን ላይ ቀስ ብለህ ሄደ እንትን ዴና ቆመት ሄዳለ ምን ትሄዳለ ከ10 ቀን በኋላ ግን ይገላል ጤና ይስጥልን ምን ለመግዛት አስበዋል የመኖሪያ ቤቶች ወይስ የንግድ ሱቆች ከ5% ቅድመ ክፍያ ከ350 ሺህ ብር ጀምሮ የባንክ ብድር የተመቻቸላቸው መኖሪያ ቤቶች ከባለ 1 እስከ ባለ 4 መኝታ በ22 በሲኤምሲ በለገሃር በተክለ ሃይማኖት እንዲሁም በቦሌ አትላስ የንግድ ሱቆችን ከ18 ካሬ ጀምሮ በ160 ሺህ ብር ቅድመ ክፍያ እንግዲያውስ ምርጫውን ለማግኘት አሁኑኑ በ0937 28 81 83 ወይንም በ0923 48 74 23 ሃሎ ይበሉ አይደል መጋ እዛም ልኮ ስርዓት የሚደረግበት ቦታ ላይ ዝም ብዬ ልገባ አልችልም አረፍም ብዬ ያልኩህም ለዛ ነው የራሱ እንደናል ፕሮፌሰሩም ራሱ በትክክል ማይገባበት እኔ ማን ይላል ምገባው ሐኪሞቻችን ሳይቀር ረፍት ማድረግ አለብህ እያሉኝ ይሄንን ሁሉ ማስታገሻ እየተወጋው እየመጣው እዚህ ጋር ካንተ ጋር መቀመጠው ስራ ስለፈታው አይደለም እንደ አይደለም እንደ አንዷ እንትን ብልቃጧ አለች አይደል አንዷ ብልቃጧ ወጣች ማለት ሜቢ ከኮቪድ ምናምን ይበልጥ ሌላ ራሱን የቻለ ቫይረስ ይዞ የሚመጣ ነው ሃይማኖት ስርዓት አስፈላጊ አይደለም ብሎ የሚያምን ፕሮፌሰር ማለት ነው ለዛ ነው ይሄ ነገርም እያደረገ ያለው እውቀቱ በደንብ ስላለው 50% እሱ ያመጣልኛል እሱ የሚቀመመው የሱ ስራዎች ናቸው ከዛ 50% ካወሩ ይመጣል ሁለቱን ኮላቦሬት ማድረግ መድኃኒቱ ውህደት ወይም አሰራር ከኬቱ ጋር እንደሚደባለቅ ያንዳንዱ ስልጠናዎች ሰጥቶኛል ብቁ በደንብ ነው ያደረገኝ ኦልሞስት ከ6 እና ከ1 አመት በላይ ስልጠናዎች ሰጥቶኛል እኔ እየነገርኩ ያለው አንተ ነው ትሞታለህ ትድናለህ ብለህ እኔን የምትነግረኝ አንተ ፈጣሪ ነህ ቀልነህ እንዴ ፈጣሪ መሆን ሳይሆን ስለ ነከስከው ነገር ወይ ስለ አውሩን እየነገርኩ ያለው እንዳንተ ይኸውልህ አሁን ላይ ቆመ እየሄድክ ነው ስራ እየሰራህ ነው ናይስ ግን ዛሬ ላይ አይደለም የሚታወቅ የሆነ ሰዓት ላይ ይጥልሃል አይናገር ቤተሰብ ላይ ሞተ ተባለ ፕሮፌሰር መረጃውን አጠደው ፕሮፌሰር ከሌሉ ልል አልችልም እንዴ እኔ ጭራሽ እሱ ማለት ይሄንን ሁሉ መድኃኒት ይሰጠኝ ሙሉ ቤተሰብ ነው የመጠፈው እከሌ ነው ካልኩ ፕሮፌሰሩን ንገረን እኮ ነው እያል ስለ ፕሮፌሰሩ እኮ ነው ፕሮፌሰሩ ነው እየጠየቅን ያለው እሱ ነው የምትፈልገው ብቻ ተናገር ፕሮፌሰሩ ነው ወይ ጠብቀኝ ከአውሬው መነከስ በኋላ የደረሰብን እንዲሁም ደግሞ እየሰማናቸው ያሉ ነገሮች እጅግ በጣም አስደንጋጭ ሆነዋል ሰላም ጤና ፍቅር ለእናንተ ይሁን ውድ ያገሬ ልጆች ከሀገር ውስጥም ከሀገር ውጭም ሆናችሁ ይሄንን ሾው በምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ ብሩክ ነኝ ዱካሾ ላይ እንገኛለን እንግዲህ እንደተለመደው አንድ ጉዳይ ከጀመርን ሰንበትበት ብለናል አቤልን ነፃ የማውጣት ዘመቻ ከአቤል ጀርባ ያሉት ሰዎች እነዚህ ሰዎች እነማን ናቸው የሚለውን ነገር ማጣራት ነበር ያዝነው ትልቁ የ666 ወይም ደግሞ የሰይጣን አምላኪዎች ማህበር ነበረ ከዛ በኋላ ደግሞ የደረሰብንን ነገር ተመለከታችሁ እንግዲህ በአውሬው ይመስለኛል የመነከስ አደጋ ነበር የደረሰብን እንግዲህ ሁኔታውና ጊዜው እሱን ዲቴል ያለውን ነገር እንዳናይ አድርጎናል እንጂ አውሬው እንደሆነ እርግጠኛ ነበርን ትላንትናም ደግሞ ያደረግነውን ቆይታ ተመልክታችኋል እዛ ቤት ከነበሩት ውስጥ አገልጋይ ነኝ እዛው ተወልጄ ነው ያደግኩት ካለን ሰው እንዲሁም ደግሞ ሰራተኛ ነኝ ተቀጥሬ ነው የመጣሁት እዚህ ቤት እንጂ ምንም ማቀው ነገር የለም ካለችው ሴት ጋር ምናልባትም ያ ቤት አውሬ የሚቀለብበት ቤት እንደሆነ ሰምታችኋል እኔም ምናልባት በየፕሮግራሙ መሀል መቆራረጥ የድካም ስሜት ሊኖር ይችላል ምክንያቱም አሁን እንዳያችሁት ከሆነ በጣም ብዙ ማስታገሻዎችን የህመም ማስታገሻዎችን ከዛ በተጨማሪ ደግሞ የተለያዩ መርፌዎችን እየተወጋው ነው እዚህ ፊት ለፊታችሁ ያለውትና እጅግ በጣም ውስጡ ህመም ይሰማኛል በመሃል ህመም በተሰማኝ ቁጥር እንደውም የተለያዩ ማስታገሻዎችን እየወሰድኩ ነው በተቻለኛ አቅም እዚህ ፊት ለፊት ቆሜ ያለው ነገር እንዳይቋረጥ ለማድረግ እየሞከርኩ ያለውትና በዛም በመሃል ይሄ መቆራረጥ አይነት ነገር ከተሰማችሁ ከዚሁ ቀድሜ ይቅርታ መጠየቅ እፈልጋለሁኝ በጣም ህመም አለው እጅግ በጣምና ያንን ደግሞ በማስታገሻ ነው ታግሼ እስካሁንም ቆሜ ለማውራት ያለሁት ከዛ በተጨማሪ ደግሞ እንደነገርኳችሁ ትላንት እንዳየነውም ከሆነ የተለየ አውሬ እንዳለ ከዛ በኋላ እንግዲህ እንዳመለጠ የት እንደሚገባ እንደማያውቁ ነበር የነገሩን እኛ እዛ ቤት ገብተን አናቅም እዛ ቤት ገብቶ የሚያውቀው አንድ ሰው ብቻ ነው
ነበር ያሉን። ማን ነው ያ ሰው? እስካሁን አላገኘነውም፣ አላወቅነውም። መጨረሻ ላይ ምናልባትም እያወራን በነበረበት ወቅት አንድ ሰው መጥቶ ነበረ። ማን ነው ያ ሰው ብለን በምናጣራበት ጊዜ እንግዲህ እንደተለመደው የአምልኮ ቦታ ነው፣ አምልኮ ነው መቼም እነሱ የሚሉትና ያንን የራሱን አምልኮ ሊፈጽም የመጣ ሰው እንደሆነ ነው ማረጋገጥም የቻልነው። ምናልባትም እኛ በጊዜው የገመት ነው አውሬውን የሚገዝተው ወይም ደግሞ አውሬውን የሚቀልበው ሰው ይሆናል የሚል ነበረ። ጥርጣሬያችንም በጊዜው ሊሆን ይችላል የሚለው ግን እሱ እንዳልሆነ ነበር ያረጋገጥ ነው። እሱ በቦታውም ላይ እንዳልተገኘ ነው። ከዛ በተጨማሪ እንዳያችሁት ደግሞ ቦታውን ጭር ለማድረግ ጥረው ነበረ። ምንድን ነው ያ ነገር ባልናት ጊዜ ሴቷ ወይም ደግሞ እዛ ቤት ውስጥ በሰራተኝነት እያገለገለች የነበረችውን ሴት የሰጠችንን ምላሽ ከ2 ቀን ወይም ደግሞ ከ3 ቀናት በፊት ግቢውን የማጽዳት ስራ ሰርተዋል። ምናልባትም የሚመስለኝ እንደደረስንባቸው እርግጠኛ መሆን ችለዋል እነዚህ ሰዎች እና በዛ ምክንያት ያለው ማስረጃ ይሆናል የሚለውን ነገር ማጽዳት ጀምረዋል። ለምንድን ነው እንዴት ነው ይሄ መረጃ ያደረሳቸው? ማን ነው እኛ እንደደረስን መረጃ እየሰጣቸው ያለው ሰው ማን ነው የሚለውን እንግዲህ ምን ደርስበት ይሆናል። አሁንም ቢሆን ብዙ ማጣራት ያሉብን ነገሮች አሉ። ምንድን ነው ይሄ ነገር? ከዚህ መድኃኒት ጀርባ ያለውስ ነገር ምንድን ነው? አውሬውስ ምንድን ነው ያደረገው? ከአውሬው የሚቀዱትስ ፈሳሽ ነገር እንደ ደምም ነገር ይወስዳሉ። ለቤተሰቦቼም ጨምሮ ይሄ እንግዲህ ማይክሮቺፕ የሚሉት ነገር የሚሰራበትም ነገር ከዚህ ከአውሬው የሚወሰድ የሆነ ያክል ፐርሰንት አለው። ምንድን ነው እየተደረገ ያለው? እኔስ ጋር የደረሰው ነገር ምንድን ነው የሚለውን እያንዳንዱን ነገር ማጣራት አለብን። ከዚህ ጀርባ ያለውን ነገር ምናልባትም ፋርማሲስቱ ለእኛ ይጠቅመናል ብዬ አስባለሁ። ይሄኛውን ነገር ከዚህ የሚወሰደውን ጨምሮ የተለያዩ መድኃኒት ኢንግሪዲየንቶችን ጨምሮ መድኃኒቶችን በማዘጋጀት የሚሳተፍ ሰው እንደሆነ ነው። ስለዚህ ከሱ ብዙ መስማት ያሉብን ነገሮች እንዳሉ ይሰማናል። እሱን እዚህ ድረስ ይዘነው ቀርበናል። ከዚህ ጀርባ ያለውን ነገር ይነግረናል የሚል ተስፋ አለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። አብራችሁን ስትቆዩ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ብሩክ ነኝ። መልካም ቆይታ። እሺ እንግዲህ ተመልካቾቻችን በቀጥታ የያዝነውን ፋርማሲስት ታስታውሱታላችሁ። ያ ፋርማሲስት ማለት እዛ ቤት እንድንገባ ያደረገን ያንን ቤት የጠቆመን ምናልባትም አውሬ ይቆልቡበታል፣ አምልኳቸው ጭምር ይካሄድበታል የተባለውን ከመጀመሪያው አንስቶ ጌታቸው ኢማጂን አድርጎ የነበረውን ነገር አስታውሶ የነገረንን ቤት በቀጥታ የመራን ያ ፋርማሲስት ነበረ። እንግዲህ እሱን ከህግ ቦታ የህግ ሰዎች ይዘውት መጥተዋልና ከሱ ጋር ነው አሁን ቆይታ የምናደርገው። ምንድን ነው አሁንም ቢሆን ያላሰመኑኝ ብዙ ነገሮች አሉ። አንተ ከነገርከኝ ጋር ያልተመጣጠኑልኝ፣ በዛ ላይ ደግሞ ምናልባትም ነገሩን እንዴት ሆኗል፣ እንዴት ተደርጎ ነው የሚል ሀሳብ የገባኝ ነገር አለ። አንተን ከያዝነ በኋላ ምናልባትም እዛ ቤት ከመሄዳችን በፊት እያንዳንዱ ነገር ጠርቶ ምንም አይነት ሰው እንዳይገኝ ተደርጎ ነው ግቢ ውስጥ ያገኘ ነው። ግቢ ውስጥ ያገኘ ነው እንግዲህ የእነሱ ሰዎች ሊሆኑም ይችላሉ ላይሆኑም ይችላሉ የተባሉ ሰዎች ናቸው። ያን ያክል እዚህ ላይ ለእኛ ረብ የሌላቸው ጥቅም የሌላቸው ሰዎች ናቸው ያገኘ ነው። ነገር ግን ያለውን ታሪክ ከመንገር ይላ የሰጡን ጥቅም የለም። ሆን ብላችሁ እነዛ ሰዎች ብቻ እዛ እንዲቀሩ አድርጋችሁ እነዚህን ሰዎች መጀመሪያ አዳምጠኝ። እነዚህን ሰዎች መጀመሪያ ቦታውን ያስወገዳችሁ ከነሱ ሰዎች ደግሞ የሰማ ነው ምንድነው እንዳያንዳንዱ ከጀርባ ያገኘነው መጋዘን አለ። ተመልካቾች ለእናንተ አላስተላለፍንላችሁም። እዛ ግቢ ውስጥ ግን ከጀርባ ትልቅ መጋዘን አግኝተናል። ያ መጋዘን እንግዲህ ባዶ ሆኖ ነው እኛ ስንደርስ ዝም ብሎ ተራ ባዶ ካርቶኖች፣ የተበጣጠሱ ካርቶኖች፣ ማዳበሪያዎች ብቻ እንጂ ሌላ ምንም ያገኘነው ነገር የለም። ስለሱ ቤት ደግሞ የነገራችንን ነገር ሰምታችኋል። እዛ ቤት ውስጥ በሰራተኝነት አገለግላለሁ ያለችን ሴት የተናገረችውን ሰምታችኋል። ብዙ መድኃኒቶች ቤት ውስጥ ነበሩ። ብዙ መርፌዎች፣ ብዙ ኮንቴነሮች ነበሩ በካርቶን ታሽገው የተቀመጡ። እንግዲህ 1-2-3 መኪና ትልልቅ መኪና መጥቶ ጭኗቸው ነው የሄደው እነዛን ሁሉ ነገሮች። እነዚህን ሁሉ ያጸዳችሁበት የራሳችሁ ምክንያት አለ። ረጅም ጊዜ ያቺ ሴት ከገባችበት ጀምሮ እነዛ ሁሉ ነገሮች ነበሩ እዛ ቤት ውስጥ። እናንተ ደግሞ አጽድታችኋል። ምንድን ነው እንደዚህ እንዲደረግ ያደረገው ሰው ማን ነው? ትናንት ነግሬሃለሁ። ቦታው ማለት ያኔ ስትይዝኝ ወይ ቦታው ላይ ስንሄድ ነግሬሃለሁ አይደል? ቀን ላይ ማንም አይኖርም። ስለዚህ ቀን ላይ ደግሞ ማይኖር ሰው ከሆነ ስራው አብዛኛው ስራ ማታ ላይ ወይ የሚሰራ ከሆነ ቀን ላይ ሰው ታገኛላችሁ ብዬ አላስብም። እያንዳንዱ ነገር እንዳልኩ ስራ አለው አይደል? ማታ ነው የሚሰራው። ማታ ላይ ደግሞ ከሆነ ቀን ላይ ማንም ሰው አይኖርም። ለምን ይገኛሉ? ማታ ይሄዳሉ፣ ማታ ይሰራሉ። ማድረግ ያለብን ሌሊቱን ሙሉ ይደረጋል። የአምልኮ ስርዓቱም ሌላውን ስራዎች ማለት ነው። የአምልኮም ስራዎችም ሊሆን ይችላል። ለመቅዳቱም ስራ በአጠቃላይ ስራ የሚሰራው ማታ ላይ ነው።
ከማታ ከ3 ሰዓት ምናምን በኋላ ማለት ነው። ስለዚህ ቀን ላይ ማታ የሚኖረው ስነ ስርዓቶች እያንዳንዱ ስርዓቶች አድካሚ ስለሚሆኑ ቀን ላይ ሁሉም ሰው እረፍት ያደርጋል። ለዛ ነው ስንገቡ ጠይቃችሁ ነበር። ይሄ ነገር አስታውሳለሁ። ስጠይቁ ምንድን ነው አይ ማንም ሰው አይኖርም ጀስት ቀን ስለሆነ ለዛ ነው ያጣችሁት ብያችኋለሁ። ስለዚህ አሁን ብትሄድ ጥቅም የለውም። የጸዳው ነገር ደግሞ ምክንያት የራሱን ልል የምችለው ኦልሬዲ እኔ ተይዣለሁ አይደል? ስለዛ ቦታ ከፕሮፌሰር ቀጥሎ ላቅምቸው ፕሮፌሰር ላገኘው ይችላል እኔ ስለስኮድካችሁ ድረስ። ስለዚህ ፕሮፌሰሩ የራሱ የሆነ ቼኖች ወይም መስመሮች እስካሉት ድረስ እኔ መታሰሩ ኢንፎርሜሽን ደርሷል። ስለዚህ የማጽዳት ስራ ሰርተዋል ብዬ አስባለሁ። ለዛም ነው ትልቁ መጋዘን ጀርባ የእያንዳንዱ ስራ የሚሰራ የነበረው ትልቁ መጋዘን ላይ ነው እንዳያችሁት ማለት ነው። እዛ ላይ ደግሞ እኔ ታስሬያለሁ። ፕሮፌሰር ይህን መረጃ ደግሞ ከደረሰው ለምን ራሱን ያጋልጣል? ራሱን ያጸዳል፣ ቦታውን ያጸዳል። ስትሄድ ጥቅም የለውም። ያያችሁት አሁን ወደ የተከራየንበት ቦታ እንዲቃሉ እንዲብትላቸው ሁሉንም ትናንት ያገኛቸው ወይም እዛ ቦታ ላይ ያገኛቸው እያንዳንዱ ሰው ብትጠይቅ ጀስት መጋዘን ሊሉክ የሚችሉት ምክንያቱም የማጽዳት ስራ ሰርቷል። አንተ ብትሄዱ ያ እንትን ከእናንተ እያንዳንዱ ቅድም እንደ መረጃዎች ስላለን ስለሚደርሳቸው መረጃው ጠፍቷል። ስለዚህ እኔ ከተያዝኩ በኋላ የጸዳ ይመስለኛል። አንተ ከተያዝክ በኋላ አይደለም፣ አንተ በተያዝክባቸውም ሰዓት ከ2 ቀናት አስቀድሞ ነው ያለችን ያቺ ሴት። ከ2 ቀናት አስቀድሞ ማለት አንተን ከ1 ቀን አስቀድሞ ነው ያዝን። እዛ ቤት የገባ ነው ከ1 ቀን በፊት ነው። ከዛ ሁለተኛውን ቀን እንግዲህ ጉዳት ደረሰብን። ከዛ ቀጥሎ ባለው ቀን ነው ከሷም ጋር ያለውን ኢንፎርሜሽን የሰጠ ነው። እነዛ ሁሉ ነገሮች ደግሞ የተደረጉት ከ2 ቀን በፊት ነው። ከ2 ቀን በፊት ሊሆን ይችላል። ምክንያቱም ጅምር እንዳኩን እኔ መረጃው ማቋረጥ እኔ ነገለጣችሁ ማለት ነው። እናንተ መታችሁ ይሄ ነው ፋርማሲ ያላችሁ ማን ናችሁ? ማን ያላችሁ? ዶክተር ሆነች አይደል? ለከኛ አይደል? ዶክተር ሆነ ይታችኋል ይሄ ስራ ከመድረግ ከ3 ቀን ምናምን በፊት። ስለዚህ ዶክተሯ ደግሞ ዋናው ስራ ምሰራለን ወይ ወደ እንትኑ ምሰራለን ስራውን ምሰራለን እሷ ነች። እሷን ያዛችሁ ማለት እኛ ጋር ነጥብ አለው የሆነ ነገር እንይዛለን። ዶክተራችሁን ያዛችሁ ሞተረኛችንን ከያዛችሁ እኛ ጋር እኔ ጋር እንደማትመጡ ፕሮፌሰር ማይገምት ይመስልሃል እንዴ? ይገምታል። ፕሮፌሰር ባይዘው እንዲቀለል አድርገን የምናስበው ነገር አይደለም። ኤቭሪ እያንዳንዳችን ላይ እያንዳንዱ እርምጃ ላይ ያለ ሰው ነው። እያንዳንዱ ስራ ሲሰራ ምንም ነገር ብታረግ ምን ይመጣል የሚለው ነገር ያውቀዋል ፕሮፌሰር። ስለዚህ ዶክተሯን ይዛችሁ ሞተረኛችን ይዛችሁ ትልልቅ ስራዎችን የሚሰሩ ሰዎች ከያዛችሁ ፕሮፌሰሩ የማይነቃበት ምክንያት ምንም የለም። ይነቃል። ስለዚህ ቻናል መቀየር አለበት። ይሄ ደግሞ ቦታ ሲቀየር ደግሞ የሚያውቁት ተብሎ የሚታሰቡ ሰዎች አሉ አይደል? ለምሳሌ እኔ ያሉ ዶክተሯ። ስለዚህ ከነዚህ ሰዎች ደግሞ ይርቃል። አሁን አዲስ ቦታ የት ነው ብትለኝ አልኩ ፕሮፌሰሩ የሚያውቀው። እንዴት ነው ላታውቀው የምችለው? አንተ ማለት እኮ አንተ በእነዚህ ሁሉ ወንጀላቸው ውስጥ የተሳተፍክ እነዚህን ሁሉ ወንጀሎች እንግዲህ ከሚሰሩት አይደለም ከሚመሩት ውስጥ ዋነኛው የሆንክ ሰው ነህ። ይሄን ደግሞ ታውቃለህ። ይኸውልህ ይሄን ያመንከው ነገር ነው። ይሄ ደግሞ እኮ አልኩ እያልኩ ነው ይሄን ለማለት እኮ። ስለዚህ ወዴት እንደሄደ እነዛ ሁሉ መድኃኒቶች ያ ሁላ ነገር ጸድቶ ከዛ ቤት ተጭነው ወዴት እንደሄዱ ማታውቅበት ምክንያት የለም። በደንብ ታውቃለህ። እንዳልኩ ነው። ይኸውልህ የሆነ ስራ ትሰራለህ አይደል? ይሄ ትልቅ እንትን ነው። ቼን ያለው አንተም ታውቀዋለህ፣ እኔም 10 ጊዜ ብያለሁ። ትልቅ ቼን ያለው ነው ዓለም ድረስ ማለት ነው። ስለዚህ ዶክተሯን ስትይዙ፣ ሞተረኛዋን ስትይዙ፣ ሞተረኛውን ያዛችሁ ማለት ደግሞ እኔ ጋር እንደሚመራችሁ ያውቀዋል። ፕሮፌሰሩ ቀላል አድርገን የምናወራው አይደለም። የራሱ ስልጣኖችን የሰደ ትልቅ ሰው ነው ፕሮፌሰር። ስለዚህ እንዳልኩህ አሁን እንዳልኩህ ምንድን ነው አጠገባችን ነው። ገብቶሃል? ከህግ አካላት ሰዎች ያሉት ነው። ምንድን ነው ምን ተከሰተ ሳይሆን ምን ታስባለህ ብሎ የሚያውቅ ሰው ነው ፕሮፌሰር ማለት። ስለዚህ እናንተ ከ2 ቀን በፊት ከ2 ከ3 ቀን በፊት ዶክተሯን ያዛችኋል አይደል? ይዛችኋል፣ ሞተረኛውን ይዛችኋል። ስለዚህ እኔ ጋር ደግሞ እንደምትመጡ ያውቀዋል ፕሮፌሰሩ። ሜቢ እንደውም እናንተ በመፍጠናችሁ እንጂ እኔም እኮ ለመደበቅ ምችል ሊሆን ይችላል። አሁን እኮ በዛ ሂደት ውስጥ አንተ እየወሰድከን ያለው ምንም የሌለበት ቤት ነበረ ማለት ነው። ስለዚህ ይኸውልህ ይሄ ሁሉ ነገር እንደተዘዋወረ እቃው ከዛ ወጥቶ እንዳለ መጋዘን ውስጥ የነበሩት ነገሮች ሰዎቹ ሳይቀሩ ቦታው ላይ የነበሩት ሰዎች ሳይቀሩ እንዳለ እንደተዘዋወሩ ከዛ ቦታ ታውቆ ነበረ። አንተ የወሰድከን
እንዴት ነው ላታውቅ የምችለው? በደንብ ታውቃለህ እኮ። ባቅ ኖሮ እኮ እዛ ቦታ አልወስድህም። ያውሉ ድብደባ ያውሉ ቅጥቀጣ ሲደርስብኝ ለመገላገል እኮ ወስድሃለሁ። ገብቶሃል? ልወስድ ይችላል። ያውሉ ቅጥቀጣ አድርጋችሁብኝ ነግሬሃለሁ። ለምን ፈታለሁ እያልኩህ ነው አይደለ? ስለዚህ የሁሉ መረጃ የሁሉ ስቀጠቅጡኝ ያውሉ ስቃይ ስታደርሱብኝ እንደዚህ እዛ ቦታ ለምን አስላችሁ? የኔን ነገር እስከ አሬንጅ እስከሚያደርጉ ድረስ እስከሚያስተካክሉ ከኔ ራቁ። ከኔ ነገሩን አሻሹት። ገብቷል? ስለዚህ የኔን አሽሸው የኔን ያለበትን ሁኔታ እስከሚያውቁ ድረስ ያጠፉት ይመስለኝ ያልነገሩኝም ማለት ነው። እኔ ግን እንዳልኩ ፕሮፌሰር ቦታውን ልወስድ የምችለው ወይም ላውቅ የምችለው ያን ባለፈው የሰራችሁ ቦታ ነው። እሱ ደግሞ ጀስት እንደነበሩ ደግሞ አትሊስት አውሬ ሰዎች እንደነበሩ እናንተ ማግኘታችኋል አይደል? አትሊስት እንደዚህም ለመነከስ በቅታሃል ብዬ አስባለሁ እኮ። እሱን እኮ ነው እያልኩ ያለሁት። እንደዛም ከሆነ ሙሉ መድኃኒቶቹን ሙሉ የነበሩትን ነገሮች የምታሸሹ ከሆነ አውሬው ታዲያ እዛ ለምን ቆነ? እንደሰማነው ከሆነ ትላንት ከሷ እንደሰማነው አውሬውን የሚቀልብ አውሬውን የሚያስተዳድረው እንደፈለገ የሚያደርገው አንድ ሰው አለ ብላናለች። እነዚህን ሁሉ ነገሮች ስታደርጉ ለምን አውሬውን ብቻ እዛ አስቀመጣችሁ ታዲያ? ወጥመድ ነበሩ ይሄስ ታዲያ? ከዛ በተጨማሪ ደግሞ አንተን ይዘህን በሄድንበት ሰዓት እንግዲህ እኔ አልገባም ምን እዚህ ነው የምቆየው ብለህ ነበር። በመከራ ነበር አንተ የገባው። ስለዚህ እንደዛ ከሆነ የምታውቀው የሆነ ነገር አለ ማለት ነው። ግቢ ውስጥ አልገባህም ብያለሁ አይደል? ግቢ ውስጥ አልገባህም ብያለሁ። ግቢ ውስጥ ደግሞ ላለመውቀስ ያለ ምክንያት አንገባም። እንትን ውስጥ ልገባ አልችልም። ትልቅ እንትን በእኛ ቁጥጥር ስር እኮ ነህ። እናንተ በእናንተ ቁጥጥር ድረስ የሚወሰድከን እኮ አንተ ነህ። እኔ እየወሰድኩ እኮ አልኩ። እኔ መፈለገ መግባት ስፈልግ ጀስት ፕሮፌሰር ነው ሊያስገባኝ የሚችለው እንጂ እኔ ዝም ብዬ እኮ ተነስቼ ልገባበት የምችለው አይደለም አይደል? እኔ እዛ አምልኮ ስርዓት የሚደረግበት ቦታ ላይ ዝም ብዬ ልገባ አልችልም። እረፍም ብዬ ያልኩህም ለዛ ነው። የራሱ እንትን አለው ፕሮፌሰሩም በራሱ በትክክል የማይገባበት እኔ ማንኛውም ነው የምገባው። ጤና ይስጥልን። ምን ለመግዛት አስበዋል? የመኖሪያ ቤቶች ወይስ የንግድ ሱቆች? ከ5% ቅድመ ክፍያ ከ350 ሺህ ብር ጀምሮ የባንክ ብድር የተመቻቸላቸው መኖሪያ ቤቶች ከባለ 1 እስከ ባለ 4 መኝታ በ22 በሲኤምሲ በለገሃር በተክለ ሃይማኖት እንዲሁም በቦሌ አትላስ። የንግድ ሱቆችን ከ18 ካሬ ጀምሮ በ160 ሺህ ብር ቅድመ ክፍያ። እንግዲያውስ ምርጫውን ለማግኘት አሁኑኑ በ0937 28 81 83 ወይንም በ0923 48 74 23 ሃሎ ይበሉ። ገብቷል? ስለዚህ ያለ ፍቃድ እኔ ላይ የሚደርሰው ጫና ስላለ አልገባም ብያለሁ። አሁንም ቢሆን አዲስ ቦታ ራሱ ግባ ብትለኝ አልገባም። ታውቀዋለህ? እዛ ገብቼ ምንድነው ምግብ ድግስ ተጠርቼ ልበላ ልጨፍር አይደለም የሄድኩት። የአውሬ ወይም የአምልኮ ስርዓት የሚደረግበት ነው። እረፍ ብያለሁ። አንተን አይደል አላልኩም ብያለሁ። ይኸው ደርሰብሃል። እዛ ቦታ ላይ እንዳው ያለ ፍቃድ ገብቼ ለምን ሆይና ራሴን ጉዳት አደርሳለሁ? ለምን እሰቃያለሁ? ያለ ፍቃድ ገብቼ እንደ አንተስ ለምን አደጋ ይደርስብኛል? ምንድነው ያለ ፍቃድ ስገባ ያለ ፍቃድ ስገባ ወይ ሳያውቁ እነሱ መግባት እንዳየው ነው። ይሄን ደግሞ አሁን ቀለል አድርገህ እንደሸፈንኩ እንዳየው አይደለም። ፕሮሰስ ነው። ታይዋለህ፣ ራስህ ታይዋለህ። እኔ ተነግረኛለህ፣ ድጋሚ ተራኛለህ። ደግሞ በእርግጠኛ የምነግርህ ያለ ፍቃድ መግባት ተነክሰሃል። አሁን ደግሞ ዋጋ ትከፍላለህ። ምን ስለሆነ ነው እኔ ዋጋ የምከፍለው? ይኸውልህ አሁንም ቢሆን እርግጠኛ መሆኜ መናገር የምፈልገው ምንም እንደማይመጣ ነው። ከዚህ በላይ ግን ማወቅ የምፈልገው ነገር በቦታው ስለነበረው አውሬ ነው። ስለ አውሬው የምታውቀው ነገር አለ? ይኸውልህ ከዚህ አውሬ የሚወሰዱትን ናሙናዎችም ሆነ ደምም ሆነ ከአውሬው የሚቀዳውን ነገር ወስደው ለእናንተ ነው የሚሰጡት። አንተ ደግሞ ይኸውልህ እኮ ከሚቀበሉት ሰዎች መካከል አንዱ ነህ። የምታውቀው ነገር አለ። ምንድነው እዚህ ጋር የሥራ ድርሻ ምንድነው? እሱ የምታውቀውን ነገር እንድትነግረኝ ይፈልጋለሁ። ምንም ነገር ሳታስደብቅ ሳትደብቅ። እኔ ላቆም የምችለው የሚመጣልኝ ደም መመርመር ነው። ከዛ ውጪ ከፈለክ ፕሮፌሰሩን ጠይቀው። እኔ ከዚህ በኋላ ግን ራሴን አደጋ ልጥል ስለማልችል። እንዴት ነው የማታውቀው? ታውቃለህ በደንብ እኮ እየነገርከን ያለው ከመጀመሪያው ጀምሮ እንደዚህ አይነት ወሬ ነው። እኔ አልገባም፣ ራሳችሁን ጠብቁ እያልከን ነበር እያልኩ። ስለዚህ ስለ አውሬው በደንብ ታውቃለህ። ፕሮፌሰሩን ጠይቅ። ለራሴም ነው ጠይቀው። አንተ ትነግረኛለህ። እሱ ጋር አልሄድም። አንተ አልችልም። ለራሴም እኮ ይወዳል እንዴ? ትነግረኛለህ፣ በደንብ ትነግረኛለህ። ለነገር አልችልም። ለምን ደሞ አልችለው? ምክንያቱም ለራሴም አደጋ አለብኝ እንዴ። እከሌ እንዲህ ፕሮሰስ ብዬ
ከዛ በኋላ እኔ ላይ አደጋ የሚደርስ አንተ እኮ አትጠብቀኛለህ። በደንብ ትነግረኛለህ። የምታውቀውን እያንዳንዱን ነገር ትነግረኛለህ። አልችልም። ለምን ደግሞ አትችለው? ምክንያቱም እየነገርኩህ ነው። አሁንም ትችላለህ፣ በደንብ ትችላለህ። ይኸውልህ ይሄ ስራ ስገባ ፈርሜ ነው የገባሁት። የፈረምኩት ደግሞ ህይወቴን ነው። አንተ እውነቱን እያንዳንዱን ነገርኩህ ማለት ነገ እስር ቤት ላይ ራሴን የሚገሉኝ። ስለዚህ ለምን እንገር እንዴ? አሁን ያለህበት ሁኔታ የተሻለ እንደሚሆን እርግጠኛ ነህ? አሁን ጥሩ ቦታ ላይ እንዳለው ነው ወይ? ሞት ይሻለኛል። አሁን እንደማትሞት እርግጠኛ ነህ ወይ? እንደምትወክ ነው የምታስበው? መቼስ በህግ ቁጥጥር ሆኜ እሞታለሁ እያለ በሰላም እንደምንተወክ ነው ወይ የምታስበው? አንተ ልታስረኝ ነው የምችለው። ከዛም በላይ ይኸውልህ፣ አትተማመን እሱን። እኔ ከዛም በላይ ላደርግህ እችላለሁኝ። መቼስ በህግ ቁጥጥር ቀልድ አይደለም። እዚህ ጋር የያዝነው ቀልድ አይደለም። እኛም የህግ ሰዎችም እዚህ ጋር የያዙት ነገር ቀልድ አይደለም። እየመጣን ያለ ነው። እዚህ ጋር አንተን የምናመላለስ ስራ ስለፈታን አይደለም። የደረሰበትን ጉዳት ቀልድ አይደለም። ከዚህም በላይ ሆነናል። ስለዚህ ጉዳት ነግሬሃለሁ። ቀድሜ አትግባ ብያለሁ አይደል? ይሄ አትግባ ያልኩህ የአንተ ኃላፊነት እንጂ አይደለም። ስለዚህ አንተ ራስ ኃላፊነት ወስደሃል፣ ነግሬሃለሁ። ስለ ራሴ ግን ስመጣ አትሊስት በህግ ቁጥጥር ስር ያለሁት ልገሉኝ እንደማይችሉ አውቃለሁ። አሁን ህግ ሰላም አይሰጥም። አሁን ህግ ለአንተ ዋስትና አይሆንም። ልንገርህ አይደለ? እኔ ከዚህም በላይ አቅም አለኝ። አንተ ከዚህ ቤት ሳትወጣ የፈለኩትን ማድረግ እችላለሁኝ። አሁን ይኸውልህ ራስን ማዳን ከፈለክ ያለውን ነገር እውነታውን የምታውቀውን በሙሉ እንድትነግረኝ ነው የምፈልገው። ነገርኩህ ነው እኔ አሁን ይኸውልህ እየነገርከኝ አይደለም። አንተ የምታውቀውን ነገር እያንዳንዱን ነገር ማትነግረኝ ከሆነ እኔ የራሴን ውሳኔ ወስናለሁኝ። ህግን የምጠብቅ ሰው አይደለሁኝም። የፈለግከውን አድርግ፣ በቃ ምንም ልል አልችልም። ለሰውየው ደግሞ ነግሬሃለሁ፣ ቦታው ድረስ ወስጃለሁ አይደል? ይሄ ነው የአምልኮ ስርዓት ቦታው እዚህ ነው ስርዓት የሚደረገው ብዬ ነግሬሃለሁ። አውሬውም እዚህ ቦታ ነው ያለው ብያለሁ። አለቀ። ከዛ ውጪ ግን ፕሮፌሰሩ ፈልገው ያንተ ስራ ነው እንጂ እኔ ኃላፊነት አይደለም። ይኸውልህ ፕሮፌሰሩ መፈልግ ያንተ ስራ ነው። ልንገርህ አይደለ? ምን መስራት እንዳለብኝ አንተ ነግረኝ አይደለም የምሰራው። ማን መፈለግ እንዳለብኝ አንተ ነግረኝ አይደለም የምሰራው። ካንተ የምፈልገውን ነገር እኔ ነኝ የምጠይቀን ደግሞ የመመለስ ግዴታ አለብህ። እየጠየኩ ያለሁት ደግሞ ስለ አውሬው ምንነት የምታውቀውን እያንዳንዱን እንድትነግረኝ ጭምር ነው። እኔ እስከማውቀው ነግሬሃለሁ። ከዚህ ውጭ የምታውቀው አይደለም። የማን ስራ እንደሆነ አንተ አይደለም የምትነግረኝ እያልኩ ነው። በቃ ታዲያ እኔ ምን ላድርገው? እሱን ነው የምትፈልገው? አስጨንቅሃለሁ፣ በደንብ አስጨንቅሃለሁ። ምን ማድረግ እንዳለብኝ በደንብ አውቃለሁኝ። ምን ማድረግ እንዳለብኝ ስለማቅ ከዚህም በላይ አስጨንቅሃለሁ። እሺ ጋራንቲ ምንድነው? ለአንተ ነግሬ ጋራንቲ ምንድነው? እሱ ጉዳይ አይደለም። ግን እዛ ጋር አውሬው ጋር ሄደ የምትሞተውን ሞት ከሱ የባሰ ሞት እኔ እሰጥሃለሁኝ። ቀልድ አይደለም። ይሆን እኛ ያለንበት ስቃይ እየሆነን ያለነው ነገር ቀልድ አይደለም። ነግሬሃለሁ እኮ አልኩ። ደጋግመህ ተበሰተ ጥያቄን እየጠየከኝ ያለው ይኸውልህ፣ ልንገርህ አይደለም ሐኪሞቻችን ሳይቀር እረፍት ማድረግ አለብህ እያሉኝ ይህንን ሁሉ ማስታገሻ እየተወጋሁ እየመጣሁ እዚህ ጋር ከአንተ ጋር የምቀመጠው ስራ ስለፈታው አይደለም። እሱ የኔ ኃላፊነት አይደለም። አሁንም ለተወጋኸው ለደረሰብህ ጉዳት እኔ ጥያቄ አሁንም አታርገኝ። ተጠያቂ መሆን አለመሆን አይደለም። የምታውቀውን ነገር በዚህ ሁሉ ሁኔታ ውስጥ እየጠየቅኩ ያለሁት አሁን ነው። እንዴት መናገር እንዳለብህ ልንገርህ። እኔ ላሳየህ እንዴት መናገር እንዳለብህ። እሱን ነው የምትፈልገው? የምታውቀውን ነገር እሱን ነው ወይ የምትፈልገው? እሱን አይደለም እኮ እንደዚህ መደብደቡ ግን ተገቢ አልነበረም። እናንተ ደብድባችሁ ምንም የምትፈጥሩት ነገር የለም። እንደዚህ ይኸውልህ መደብደብ ከዚህ በላይ እንደውም ቀላሉን ነገር ነው ለአንተ ያደረገልህ። ነግሬሃለሁኝ አይደለ? ሞት እስከሚናፍቅህ ድረስ የስቃይን ምንነት በደንብ አሳይሃለሁ ብዬ ነበረ። ይኸውልህ ከዚህ ቤት አትወጣም ብዬ ነበር፣ ነግሬህ ነበር። አሁንም ቢሆን ያልነገርከንን ነገር እያንዳንዱን ነገር እውነታውን ሳይቀር እንድትነግረን ነው። ይኸውልህ ምን አይነት ሰው እንደሆንክ ምን አይነት ወንጀለኛ እንደሆንክ በደንብ እናውቃለን፣ አውቀናልም ጭምር። አንተ ቤት የነበረችውን ፋርማሲስት ሳይቀር በምን አይነት ሁኔታ እንግዲህ የወንጀል ተባባሪ እንዳደረካት ልንገርህ አይደለ? ይሄ የሆነብን እኔም ላይ የተፈጠረው ነገር ለእኔ ምንም ምን ሆነ ምናልባትም ለማገገም ለመሻል ጊዜ ሊፈጅብኝ ይችላል። ባለሁበት ስቃይ ውስጥ ሆኜ ከዚህም በላይ ሞትም ቢመጣ ለእኛ ጉዳያችን ነው። ሁላችንም በዚህ ሁኔታ ውስጥ እየሆንን ነው ምንሰራውም ወደፊትም ቢሆን እንግዲህ እስካሁንም እየሰራን ያለ ነው። እንደዛ ነው ልነግርህ የምችለው። በምንም አይነት ሁኔታ ይሄ ነገር እንደማይቆም ነው። ጋራንቲ ከሰጣችሁ ልንገራችሁ። አሁን ጥበቃ ነው የምታደርጉልኝ ወይ በፕሮፌሰሩ እጅም ሊሆን ይችላል፣ በሌሎችም የምታደርጉልኝ ከሆነ እንስማማ። አሁንም እኮ በእኛ እጅ ነው ያለው በእኛ እጅ ነው እኮ ፕሮፌሰሩ። አሁን እነግርሃለሁ፣ ቅድም ፕሮፌሰሩ እጅ ያለው ሰው ነው፣ ረጅም እጅ ያለው ሰው ነው። ስለዚህ አሁን እውነቱን ነግሬያችሁ የተሻለ አቅም እያረጋዝኳችሁ ነው አይደል? እያገዝኳችሁ ነው።
ከዚህ በኋላ ደግሞ ያለው ዲቴል ለነግራችሁ የሚፈልጉ ከሆነ ጋራንቲ አድርጉልኝ፣ ጥበቃ አድርጉልኝ። በጣም ጥሩ። ካንተ መስማት ያለብንን እያንዳንዱን ነገር የምታውቀውን ትነግረናለህ፣ ከመጀመሪያው ጀምሮ እስከ መጨረሻው ድረስ። ግን ጥበቃ ታደርጉልኛላችሁ? ማንም ሰው እኔ እንዳይጎዳኝ። እሱ ችግር የለውም። እውነታውን የምትነግረን ከሆነ ከመጀመሪያው ጀምሮ እስከ መጨረሻው ድረስ የምታውቀውን ነገር ትነግረናለህ። ጥሩ። ይኸውላችሁ እኔ አንድ ፋርማሲስት ነኝ። ቀደም እንዳየው ትልቅ የራሴ ፋርማሲስት አለኝ። እንትን አለኝ እንደ አጋጣሚ ከውጪ ነበር ፋርማሲ መድኃኒት ማመጣው ከውጪ ነው ከታይላንድ ምናምን እና ጊዜው ያለፈበት መድኃኒት ተያዘብኝ፣ አመጡብኝ። ከዛን የፍተሻ ሲደረግ ፋርማሲው ረዥም ጊዜ ያሳለፉበት እንትኖች ነበሩ፣ ኤክስፐርድ ያደረጉ ማለት ነው። ከዛ በሕግ ጥላ ስር ቆምኩኝ። ፕሮፌሰሩ አገኙ፣ በሕግ ጥላ ስር ነበር። ከዛን እውነታውን ነገርኩት፣ የገጠመኝ ችግር የለውም እኔ አስፈታሃለሁ አለኝ። እኔ ባሉኝ ሰዎች አስፈታሃለሁ፣ ግን አንተ ለእኔ ስራ ትሰራልኛለህ አለኝ። በዚህ ተስማማል። ምክንያቱም እኔም ቤተሰብ አለኝ፣ ልጆች ያሉኝ፣ ምን አሉ ቤተሰብ አለኝ። ስለዚህ እሺ ያልኩት ተስማሙ። በዚህ ስንስማማ መጀመሪያ ምድር የአደንዛዥ እጽ ምናምን ነበር የሚያሸተኝ፣ አደንዛዥ እጾች ነበር፣ ሌላም ስራዎች ነበር። ሰው መጎዳት ያለበትን እንጎዳለን ምናምን። ከዛ በኋላ ቀስ በቀስ ወደዚህ ስራ ውስጥ አገባኝ። እኔ እንዳልኩ እንደዚህ ስራ ውስጥ መግባት ፍላጎት የለኝም ማለት እንትን እላለሁ፣ ታማኝ ሰራተኛ መሆን እንፈልግ በላቤ በጥሬ ላይፍ ፋርማሲ እንትን። ግን ይሄ ነገር ሀብን አረገ፣ እንደዚህ ተከሰተ። አሁን ላይ እኔ የሚያመጡልኝ ደም ይመጣልኛል፣ እቀመማለሁ፣ እስካለሁ። የኔ ስራ ያ ነው በቃ። እና እንዳልኩ ነው። ፕሮፌሰሩ ትልቅ ሰው ነው። እኔና አንተ እንደዚህ ቀላል የምናወራው ነገር አይደለም። ትልቅ የረዥም እንትን ያለው ነው። ከመንግስት አካላት ጋርም ከህግ አካላትም ያለው ሰው ነው። ኢቨን እያንዳንዱን አሁን የምናደርገው ነገር ስልጠና ወስዶ የመጣ ነው። አላቅም አሜሪካዊን ጀርመን ብቻ ስልጠናውን ወስዶት እያንዳንዱ የሚሰራ አካል ነው። እንትን ነው ፕሮፌሰሩ ማለት ነው። ስለዚህ እያንዳንዱ የሚያደርገው ነገር ምንድን ነው ወይም የሚፈጥረው ነገር ምናምን የሚለውን በደንብ ሞድ ዲቴል ያውቋል። እኔ ጋር ሲመጣ እንዳልኩ ነው። ከደሙ ይመጣልኛል። ደሙ ሲመጣልኝ እኔ ቅመማውን እሰራለሁ። ማን ነው የሚያመጣልህ? የሚያመጡልኝ አካሎቶች አሉ። ምክንያቱም እቃው ሲመጣ በጥንቃቄ መምጣት አለበት፣ ጎጂ ስለሆነ ማለት ነው። ይመጣልኛል፣ ፋርማሲ ከደማቸው ይመጣልኛል አይደል? ስለዚህ ደሙ የሚመጣውን ከባህል ሐኪሞች ይመጣል፣ በትክክል ይመጣልኛል። እኔ ጋር ሲመጣ በነገራችን ላይ ዝም ብሎ አይደለም የሚመጣው። ይሄ በልቃት ወይ ላቦራቶሪ ወስደህ እንደምታመጣው አይደል? በትልቅ ጥንቃቄ ነው የሚመጣው። በትልቅ ጥንቃቄ በደንብ ሰዎች ተመድቦለት የሚመጣው። አንዷ ብልቃጧ አለች አይደል? አንዷ ብልቃጧ ወጣች ማለት ሜቢ ከኮቪድ ምናምን የበለጠ ሌላ ራሱን የቻለ ቫይረስ ይዞ የሚመጣ ነው። እንትኖች ይመጣልኛል፣ ከፕሮፌሰሩ ይመጣልኛል፣ ከአውሬ ይመጣልኛል። 50-50 ማለት ነው። 50-50 ይመጣልኛል። እኔ ያያችሁት እኔ ላቦራቶሪ ውስጥ ፋርማሲ ውስጥ ያለው ላብ አለኝ አይደለ? አይታችሁታል። እዛ ላይ 50-50 ነው የመጣው። ማገናኘት ብቻ ነው። አገናኛለሁ፣ እልካለሁ፣ አለቀ። ሌላ ምንም ስራ የለብኝም። ጨረስኩ። 50 ይመጣልኛል፣ 50 አስተላልፋለሁ፣ አለቀ። በቃ የኔ ስራ እዚህ ድረስ ብቻ ነች። ጨረስኩ። ሌላ ምንም የማውቀው ነገር የለም። አሁን ይህንን ሁሉ ነገር ለአንተ ቀጥታ ነው ፕሮፌሰሩ የሚያመጣልህ? በዋናነት እያልከኝ ያለው ፕሮፌሰሩ በጣም ትልቅ ሰው እያልከኝ ነው እንግዲህ እየነገርከኝ ያለው። እንደዚህ አይነት ሰው በጣም የሚታወቅ ሰው ነው ማለት አንድ የመንግስት ዩኒቨርሲቲ ላይ የሚሰራ የሜዲካል ዶክተር ነው። ይህ ስራም ቅድም አሁን እንዳልኩ ስልጠናውን ወስዶ ነው የመጣው። ሀገሩን ባላቅም ጀርመን ወይ አሜሪካ ይመስለኛል፣ ብቻ ስልጠና ወስዶ ስለመጣ ይህን ስራ የሚሰራው። የፕሮፌሰሩ ዓላማ ምንድን ነው? ሃይማኖት የሚባለው ነገር ኋላ ቀረ ነው። ይህ በሰባዎቹ የነበረ ነገር ነው። አሁን ላይ የሃይማኖት ስርዓት አስፈላጊ አይደለም ብሎ የሚያምን ነው ፕሮፌሰር ማለት ነው። ለዛ ነው ይሄ ነገርም እያደረገ ያለው። ስለዚህ ፕሮፌሰሩ 50% እሱ ይቀምማል። እውቀቱ በደንብ ስላለው 50% እሱ ያመጣልኛል። እሱ የሚቀምመው የእሱ ስራዎች ናቸው። ከዛ 50% ከአውሬ ይመጣል። ሁለቱን ኮላብሬት የማደርገው። ስለዚህ ይህን የሚያመጡልኝ ደግሞ የራሳቸው ሰዎች አሉት። እነሱ ናቸው ያመጡልኛል። እኔ ቀምማለሁ፣ እንዳልኩ እልካለሁ። መቼም ይህንን ሁሉ ነገር አካዳሚካሊ በተማርከውን ነገር አይሆንም። ይህንን ሁሉ ስልጠና ይህንን ነገር ሁሉ እስከማድረግ ድረስ ማን ነው ይህንን ስልጣን የሰጣችሁ? ከመጀመሪያው ጀምሮ ይህንን እውቀት እንድታካብቱ ያደረጋችሁ? መቼም እውቀት እንበለው ሌላ ምን ማለት እንችላለን? እና ይህንን ነገር
እንድታውቁት ያስቻላችሁ ነገር ወይም ስልጠናም ሊሆን ይችላል ዋቴቨር ማን ነው መጀመሪያ ያሰለጠናችሁ? ስራውን ዝም ብላ አሰረው። ቀደም እንዳልኩ ከፕሮፌሰሩ ጋር የተገናኘው እስር ቤት ነው። ከዛ በፊት ፕሮፌሰሩ አንድ ኮርስ አስተምሮኛል ዩኒቨርሲቲ ላይ የፋርማሲ ኮርስ 3 እንትን ብሎኛል። አንድ ኮርስ አስተምሮኛል። በአካዳሚክም ልታየው የምችለው 4 ዘግቼ የወጣሁ በአሪፍ ግሬድ 4 ነው የዘጋሁት ከዩኒቨርሲቲው ማለት ነው። በዩኒቨርሲቲው ነው። ስለዚህ ዩኒቨርሲቲው ላይ 4 ነው ያመጣኝ። እንዳልኩ ኮርሱንም አንድ ኮርስ አስተምሮኛል። በደንብ ነው የምንታወቀው ፕሮፌሰር። ይሄ ወንጀል ወይም የመድኃኒቱ ችግር ሲፈጠርብኝ እና እስር ቤት ሲያገኘኝ ስለሚያስታውሰኝ የረዳኝ። ሲወስደኝ ግን ዝም ብሎ አይደለም ያስደኝ። ቅድም እንዳልኩ ብዙ ስራዎችን አሰርቶኛል። ያን ስሰራ ደግሞ ተጨማሪ ኮርሶችን ይሰጠኛል። ይሄ እንዴት መቀመም እንዳለበት፣ እንዴት ፖዚቲቭ ከኔጌቲቭ ይሄኛው ከዚህኛው እንዳየው ብዙ አይነት መድኃኒቶች እንዳሉት አይደል? ስለዚህ የመድኃኒቱ ውህደት ወይም አሰራር ከኬቱ ጋር እንደሚደባለቅ እያንዳንዱ ስልጠናዎችን ሰጥቶኛል። ብቁ በደንብ ነው ያደረገኝ። ኦልሞስት ከ6 ከ1 ዓመት በላይ ስልጠናዎችን ሰጥቶኛል ፕሮፌሰሩ ራሱ ማለት ነው። ህገወጥ ስራዎችን እሰራለታለሁ፣ ትሬኒንጉን ይሰጠኛል። ስለዚህ እያንዳንዱ ነገር እንዳልኩ ፕሮፌሰር የሚያውቅበት ምክንያት ይሄ ነው። ዝም ብዬ አይደለም ያመጣሁት። ስለዚህ ይህ ስራ መስራት ጀመርኩ ማለት ነው። ታዲያ እንደዛ ከሆነ መቼም ምንም የማታውቅ ከክፍለ ሀገር ያስመጣሃትን ሴት ላይሰንስ ሳይቀር በስሟ እንግዲህ ፌክ ዲግሪ ፌክ ላይሰንስ አሰርተህላት ያችን ሴት ምንም የማታውቅ ስለዚህ ነገር ዲቴል ጠለቅ ያለ እውቀት የሌላትን ሴት እዛ ጋር ሽፋን ማድረጉ ታዲያ ለምን አስፈለገ? ቅድም እንዳየው አብዛኛው ስራ እኛ ጋር የሚሰራው ማታ ላይ ነው። የማታ ስራ ነው የሚሰራው። ምክንያቱም የውህደቱን ወይም ስራው ስንሰራ ሽታዎች አሉት የሚሸት ማለት ነው። ስለዚህ ይህን ሽታ ደግሞ ስትሰራ ማታ ላይ ነው መሰራት ያለበት። ማታ ላይ ስለሚሰራ ፋርማሲ ደግሞ ሊጠብቅኝ የሚችል ያስፈልገኝ ነበር። አንድ ሰው ያስፈልጋል ሲባል እሷን ተጠቀምኩኝ። ያው እሷን ስትጠቀም ደግሞ እንትን እንዳለው አውቃለሁ፣ ችግር እንዳለበት አውቃለሁ። ምክንያቱም ልጅቷ 12ኛ ክፍል የጨረሰች ነች እንጂ ፋርማሲስት የተማረች አይደለችም። ስለ እንትኑ አታውቅም። ስለዚህ ይሄ ነገር ከፕሮፌሰር ጋር ስናወራ ፌክ ማሰራት ነበረብን፣ የፌክ ትምህርት አካዳሚክ ማለት ነው። ስለዚህ ፌክ እንትን አሰራንላት። የተወሰነ ስልጠና ሰጥቷል። እሷ ስራውን ሰራችሁ። ስራው ስትሰራ ደግሞ ያው እንዳታጋልጠን ደግሞ ይሄን መንገድ ተጠቀሙ። ሰውን እንድታበላሽ ማለት ነው። እሷ የኛም ቢሮ ሰውን ታበላሸች። መታሰርን ስለምትፈራ ስራችን ኢዚ ያደረገችልን ማለት ነው እንጂ እኔ እሷን ጉዳት የማደርስበት ምክንያት የለኝም። የአክስቴ ልጅ ነች፣ ስጋዬ ነች። ለምን እጠቀምበታለሁ? ስለዚህ እንድጠብቅልኝ ብቻ ነው በሚል ይሄ ነገር እንድትሰራ ያደረጉ። እያንዳንዱ ቀዶች ደግሞ እንዳልኩ የኔ አይደለም የፕሮፌሰሩ ነው። ከኔ በላይ ፕሮፌሰሩን ያለው ፕሮፌሰሩ የሚያዘኝን ነገር እሰራለሁ። ሲሰራ ይሄን እቅድ አመጣ። አወቃች። እንደ አጋጣሚ ገባች። ከላይ ሲሰራ ሳማክረው እንደዚህ ለዋይናት ይሄን መንገድ ተከተል እና ያዛት አለኝ። እየወደድኳት እንግዲህ ለራሴ ስል እዚህ ነገር ውስጥ አስገባዋት ማለት ነው። በዚህ ምክንያት እሷም የዚህ የወንጀሉ ተባባሪ ሆነች። እንግዲህ ተመልከቱ ተመልካቾች ምን አይነት መንገድ እንደሚጠቀሙ። አሁን እየሰሩት ያሉት ነገር እንደው በመልካም ነገር ሰርተውት ቢሆን ኖሮ ለስንት በሽታ መድኃኒት ተገኝቶ ነበር። ይሄኔ በጣም ብዙ ሐኪሞች እኮ አሉ ከኛ ጋርም አብረው የሚሰሩ ለህሊናቸው የሚኖሩ በንጽህና ይሄንን ሙያ የሚሰሩ አሉ እኮ ለሀገራቸው ለወገናቸው ያለ ምንም መዳላት ያለ ምንም መጥፎ ነገር በስነ ስርዓት ህይወታቸውን ጊዜያቸውን ሳይቀር ሰርተው እንትን የሚሉ የሚያሳልፉ እነዛን ዶክተሮች እነዛን ሐኪሞች እነዛን የህክምና ባለሙያዎች ሳይ በጣም 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 ነው ማፍረው ባንተ ብቻ ሳይሆን በመሰሎችም ጭምር። ይኸውልህ እኔ እንዳልኩ ነው ተይዤ ነው ገብቷል። እኔም ቀደም ብያለሁ ፈልጌው አይደለም የስራ የምሰራው በሰው የመጨከፍ ፍላጎት ኖረኝ አይደለም። ከዚህ በላይ መጀመሪያ እኮ ይኸውልህ ስትመረቅ ጀምሮ እንዳልከኝ እኮ ፎር ዘግቼ የወጣው እኮ ነው። ምን ጥቅም አለው ፎር መዝጋት? ምንድነው ጥቅሙ? ከፎርም በላይ ቢኖር ማርገ ከዛም በላይ ዕውቀት ቢኖርህ ምንድነው ጥቅሙ? ለዚህ ጉዳይ ሰውን እየገደላችሁ መዋላችሁ ለሞት እኮ ነው እዚህ ጋር እኮ እየሰራችሁ ያላችሁት። ሳላቅ ወንጀል ውስጥ ገባሁ። ይኸውልህ ስትመረቁ እኮ መቼም እንግዲህ ማንም የህክምና ባለሙያ ሲመረቅ ምሎ
ከዚህ በኋላ ማንም ወገን ቢኖር በእኩልነት ላገለግለው ቃል እገባለሁ ብሎ እኮ ነው። ያ እንኳን ትንሽ ህሊና አይወቅስም? ትንሽ እንኳን አትጸጸትበትም? ይኸውልህ ሰው ይጸጽተኛል። ቤተሰብ አለኝ የራሴ ገብቶሃል። ቤተሰብ አለኝ ይጸጽተኛል። ፎርስ ዘጋ እኮ ያልተማረ ቤተሰቤን ተምሮ ተሰቃይቶ ቆሎ ቆርጦ ያሳደገኝ ቤተሰብ ነው መጦር ስላለብኝ ነው ፎር ያመጡት። ግን እንዳልኩ ይሄ ሂደት በዚህ እንትን ላይ በፋርማሲ በመድኃኒቱ ምክንያት ወንጀል ውስጥ ገባሁ አላውቅም። ከዛ ፕሮፌሰር ስለ አስተማሪ ይሄ ነገር አድርግ ላስወጣልኩት አለኝ። ስለዚህ ቤተሰቤ ማስተዳደር ስላለብኝ ተስማማው። ፈልጌ አይደለም ይህን ስራ የሰሩት ወይ ሰው ላይ መጨከን ሰው መግደል ፈልጌ አይደለም። ከዚህ በላይ ምን መጨከን አለ? ከዚህ በላይ ምን መጥፎ ነገር አለ? እውነት ይህንን ሁሉ ሰው መግደል ነበረ ለአንተ ጥሩ? መስማማት ለዚህ ነበረ? ይኸውልህ ጥሩ ነገር እንዳወራህ እኮ ነው። አሁንም እኮ ምን ማድረግ አለብኝ እያልክ እኮ ደረትህን ነፍተህ እኮ ነው እየተናገርከኝ ያለኸው። ደረትህን ነፍቼ አይደለም ያወራህ። እኔ ነግሬሃለሁ፣ ምንም ሰዎች የመጉዳት ፍላጎት ኖረኝ አይደለም። እንደዛ ካልሆነ ይሄንን ሁሉ የሰራኸው ስራ ይሄንን ሁሉ መድኃኒት መቼም እንደ ጥሩ ነገር እንደዚህ ቀመመን ከዛ ወስደን ከዚህ ወስደን ከዛ አምጥተን እያልከኝ ነው። ታዲያ ምን ብለህ ነው የምትሰጠው? ምንድነው ምን ይሁን ብለህ ነው? መቼም መድኃኒት ነው ብለህ አይደል የምትሰጠው ይሄንን ሁሉ ነገር? እኔ ይኸውልህ ቅድም ብያለሁ፣ ከአውሬው 50% ከፕሮፌሰር 50% ይመጣል፣ እኔ ጋር በጥንቃቄ ይመጣል። ከዛ ቀምሜ መስጠት ነው የሚችለው። የኔ እውቀት መቀመሙ ላይ ነው፣ አለቀ። ስለዚህ ለማን ይውላል ብትለኝ ምን ብልል አልችልም። ቺፑም ለኢትዮጵያ ማህበረሰብ ነው የሚሰራው። ይሄ ደግሞ ቀለል አድርገን የምናወራው ነገር አይደለም። ትልቅ ፕሮጀክት ነው፣ ትልቅ ፕሮጀክት ነው። ይህ ፕሮጀክት ደግሞ ፕሮፌሰሩ በደንብ ቅድም ብያለሁ፣ ይህ አእምሮኮ ስርዓቱ ልክ አይደለም ብሎ ስለሚያስብ ይሰራጫል ለማህበረሰቡ፣ ለኢትዮጵያ ሕዝብም ለአውሮፓም ይላካል ማለት ነው። ይኸውልህ ይሄንን ባለፈውም ነገርከኝ። አሁንም ቢሆን ግን ይሄ ሁሉ ነገር ቢያንስ አንተ ቤተሰቦችን ጋር እንኳን ሆኖ ቢሆን እየነገርከኝ ያለው ቤተሰብ እንዳለ ነው። ቤተሰቦች ጋር ቢሆን ኖሮ ትፈቅዳለህ ያ እንዲሆን ለሌላው ሰው የምትሰጠው መድኃኒት? ይኸውልህ ሊያሳስበኝ የሚችለው ቤተሰብ ይኸውልህ አሁን ላይ ሰላም ነው። አሁን ሊያሳስበኝ የሚችለው ስለ አንተ ሁኔታ ነው። ምንድን ነው የኔ ሁኔታ የማይሳስብህ? ይሄ አንተ የተነከስከው ነገር ቀለል አድርገን እያየኸው ይሄ ቀለል አድርገህ ተነክሻለሁ ምናምን አይደለም። ይሄ የተነከስከው ነገር ቢበዛ ለ10 ቀን የሚጠቅምህ። ምንድን ነው 10 ቀን? ምንድን ነው 10 ቀን ይገለሃል? ማን ነው 10 ቀን በኋላ አውሬው አንተ ነህ ይገልሃል። ትሞታለህ ስላልከኝ ነው የምሞተው? አንተ ነህ ወይ የኔን ህይወት ዱሬሽን የኔን ህይወት ቆይታ የምትወስንልኝ? ያንተን ህይወት ትሞታለህ ትድናለህ የምትለኝ አንተ ነህ ወይ? እኔ ይኸውልህ ትሞታለህ እያልኩ ያለሁት ካለው ከአውሬው ኃይለኛነት ነው፣ ወይም ከውስጡ ካለው ከቫይረሱ ከተነከስከው ነገር ኃይለኛነት አንጻር ነው። አንድ ሰው ከተነከሰ ማክሲመም ሊቆይ የሚችለው 10 ቀን። የተነከስከው ነገር ኃይለኛ ነው። አሁን ላይ ቀስ ብለህ ትሄዳለህ፣ ቆመህ ትሄዳለህ፣ ምን ትሄዳለህ። ከ10 ቀን በኋላ ግን ይገልሃል። እዚህ ጋር እንደውም ይኸውልህ 10 ቀን ይገልሃል ስልህ እንደ ቀላል ነገር እንድታየው አይደለም። ምሳሌ ልሰጥ ይችላል፣ ወይም በደንብ ላስረዳ ይችላል። ምንድነው የምታስረዳኝ? ስለ እኔ ህይወት ነው ወይ የምታስረዳኝ? ስለ እኔ መቆየት፣ ስለ እኔ አለመቆየት ነው ወይ የምታስረዳኝ? ስለ አንተ ህይወት መቆየት ሳይሆን ስለ ቫይረሱ ኃይለኝነት ነው ነገር። እዚህ ጋር እንደውም አንድ ታሪክ ልንገርህ። ቀለል አድርገህ አንተ ያየው ይመስለኛል። አንድ ታሪክ ልንገርህ። አንድ ሰውዬ ዘገባ ያለ ፍቃዱ ማለት ነው። ያለ ፍቃዱ ሲገባ ተነከሰ። እንዳንተ ቆሙ ሄደ፣ ስራ ሰራ፣ ሐኪም ቤት ሄደ፣ ታከም፣ ቀለል አድርገው ከዛ ሞተ። 10 ቀን የቆየው ሲሞት ሞተ። ዶክተሮች ምርመራ ተደረገለት። የአውሬው ችግር እንደሆነ ተረዳ። የአውሬው ችግር እንደሞተ ምንም ችግር ኖሮበት ሳይሆን አውሬው እንደተነከሰ፣ አውሬው ደግሞ የተነከሰው ነገር ቀለል አድርጎ ስላየው ይህ እንደገደለው ታወቀ። ሜቢ ሰምተው ሊሆን ይችላል። ምንድነው እሱ? ምንድነው ይሄ ሰውዬ እያለኝ ያለው? ቆይ አንተ እኔን እያስፈራራኸኝ ነው ያለው? እያስፈራራኸኝ ነው ወይ? ምንድነው እያለኝ ያለው? ቀልድ ነው እንደያዝከው አንተ? ምንድነው እሱ? ምንድነው እሱ? እኔ እየነገርኩህ ያለው አንተ ነው ወይ ትሞታለህ ትድናለህ ብለህ እኔን የምትነግረኝ? አንተ ፈጣሪ ነህ? ቀልድ ነህ እንዴ? ፈጣሪ መሆን ሳይሆን ስለ ነከስከው ነገር ወይ ስለ አውሬውን እየነገርኩህ ያለው። እኔ አውሬው በነገራችን ላይ ወይም የተነከስከው ነገር ቀለል አድርገህ የምታየው ነገር አይደለም። ገብቶሃል? ቀለል አድርገህ ተነከስኩኝ አንድ ውሻ እንደነከሰ ቀለል አድርገን እያየ ነው አይደለም። እኛም የምርመራ ሂደት ላይ ነው፣ እየጠበቅን ነው። የኛ ዶክተሮች የምርመራ
ውጤት ይዘውልን ይመጣሉ። የዚህ መድኃኒት ማንም ዶክተር ግን ከምን ተነስተህ ነው ትሞታለህ ትድናለህ ልትል የምችለው? ይኸውልህ አንተ እኮ አንድ ተራ ወንጀለኛ እኮ አንተ ተራ እንዴ ሰው አይደለም እየነገርኳቸው። ይኸውልህ የዚህ ቫይረስ ወይም የዚህ መድኃኒት ያለው ፕሮፌሰሩ ጋር ብቻ ነው። ተረዳሽኛል? ፕሮፌሰር ይኸውልህ ሰው እየቀለድክብን ከሆነ እየቀለድኩ አይደለም፣ እውነቱን እየነገርኩ ነው። እኔ አሁን ይኸውልህ ባለፈው አትግቡ ኃይለኛ ነው ብያችሁ ገባችሁ አይደል? ኦኬ እሺ ይለፍ ጥሩ እረፉ አልኳችሁ ገባችሁ። ተነክሰህ መጣ አይደል? ስትነከስ ደግሞ ኃይለኛነቱን እየነገርኩ ይኸውልህ ምሳሌ እኮ ብዬ ነገርኳችሁ። እኔ እያስፈራሩ ወይ እንትን ይኸውልህ አንተ የምትነግረኝ እያንዳንዱ ነገር እንግዲህ ከኔም እያንዳንዱ ሳምፕል ተወስዶ በቦታውም የተገኘ የዚህ የአውሬ የተባለውም ጸጉር ርጋፊዎችም ሳምፕል ተወስዶ እንግዲህ የኛ የሕክምና ባለሙያዎች እየመረመሩት ያሉት ሁኔታ ነው። አንተ እንደዚህ ስላልከኝ እኔ መፈራ አይደለሁኝም። ይሄንን ነገር ስላልከኝ ይሄንን ፕሮፓጋንዳን ስለነገርከኝ እኔ ትቼ ስራ ተዋለሁ ማለት አይደለም። ይኸውልህ እያስፈራራሁ አይደለም። አንተ የአውሬውን ሰውነት ነው ወይ ቆዳውን ያገኘው አይደል? ይሄ ላባውን ያገኘው እንቱን ያለው ግን ውስጡ ነው። እንዳንተ ይኸውልህ አሁን ላይ ቆመ እየሄድክ ነው፣ ስራ እየሰራህ ነው። ናይስ ግን ዛሬ ላይ አይደለም የሚታወቅ የሆነ ሰዓት ላይ ይጥልሃል። ይኸውልህ እያስፈራራው ወይም ያንተን ህይወት እየተመኝኩልህ አይደለም። እየተረዳኝ ነው? ይሄ የተነከስከው ነገር እንትን ይላል ሰውነቱ ሲሰራ እየሰራጨ ነው ያለው። ተነከስክ እረፍ ብያለሁ። ባለፈው እረፍ ስልህ ይሄ ነገር እንዳይከሰት ነው፣ እንዳትነከስ ነው። እረፍ አትግቡ ስለኝ ነበር። ገብቶሃል? ተነከስክ ባሉት ሂደት ውስጥ ምንም ምልክት አይሰጥህም። ምንም አይነት ለአንተ የሚያደርግልህ ነገር ግን ሰውነቱ ይሰራጫል። ያኛው ሰውዬ ተው አትግባ ይቅርብህ ተባለ፣ ተነከሰ። ከዛ ለማንም አልተናገርም። ለማንም የታይ እንግዲህ ለማንም ሳይናገር ሞተ። ከዛ በሕክምና ሂደት ላይ ቼክ ተደረገ። ምንድን ነው የታመመው ሲባል ቤተሰቦች ሲጠይቅ የሚያውቀው ነገር የለም። ቤተሰቦች አያውቁም፣ ምክንያቱም አልተናገርም። ሳይናገር ቤተሰብ ላይ ሞተ ተባለ። ፕሮፌሰር መረጃውን አጸዳው፣ አለቀ። ስለዚህ አንተም እየነገርኩህ ያለው ይሄ ነገር እንዳይከሰትብህ ነው። አንተ እዚህ ጋር መተህ ምነፋውን ፕሮፓጋንዳ እዚህ ጋር ምንለፈለፍብኝን ስላምልኳችሁ ስለ ቅራቅንቧችሁ የምትነግረኝን ነገር እኔ አምናለሁ ማለት አይደለም። አሁንም ቢሆን ይሄንን ነገር ይኸውልህ ይሄንን ነገር እስካሁን ለምዶ ታዲያ በፍጹም ከሆነ የራቀ ነገር ነው። ይኸውልህ ተረት ነው እያወራ ያለው አንተ ሰው። እኔ ይኸውልህ ተረት በሉት ምን ብልጥ እኔ ከኔ በኩል የሚጠበቀውን ነግራችኋለሁ። እውነቱን ነግራችኋለሁ። ከዚህ በፊት የተከሰተውን ነግራችኋለሁ። ገብቷችኋል? ስለዚህ አሁንም ቢሆን ባለፈው አይመለከተኝም ብያችኋለሁ አይደል? ገብተሃል። አሁንም ከዚህ በፊት የተከሰተውን ጨምሬ እየነገርኩ ነው። ለምንድነው ታዲያ እስካሁን ያልተናገርከው? አሁን የነገርከኝን ተረት ለምንድነው ቅድም መጀመሪያ ይሄ ነገር ከመፈጠሩ በፊት እንኳን ያልተናገርከው? አሁን ይሄ ነገር ይኸውልህ አሁን ይሄ ነገር ከተፈጠረ በኋላ ተረትን ሰምቼ እኛ ስራ እንድናቆም ይሄን ነገር እንድናቆምበት ከሆነ በፍጹም ይሆን ነገር አይደለም። ከዚህም በላይ ብዙ ነገሮች ታግለናል ወንድም። ይኸውልህ ነገር እንመለሳለን ብለህ ከሆነ በጣም ተሳስተሃል። እሱ እኔ ችግር የለብኝም አልኳችሁ። እኔ ተጋፍተን የመጣን ሰዎች ነን። ከዚህ በፊት አልነገርኩህ አትግቡ አልኳችሁ። ስለዚህ ምንድነው አትግቡ ካልኩ ይሄ ነገር እንዳይከሰት አሁንም እኮ እየነገርኩህ ነው። አሁንም ቢሆን ነግሬሃለሁ አይደለ? እኛ ህይወታችንን አስይዘን ምንኖር ሰዎች ነን። ቅንጣት ታክል እንኳን ለህይወታችን ፍርሃት የሌለን ሰዎች ነን። አሁንም ቢሆን ስለዚህ ስለ ፕሮፌሰር የምትለው ሰውዬ ሙሉ መረጃ እንድትሰጠኝ ነው የምፈልገው። ካንተ የምፈልገው ስለ ፕሮፌሰር ስለምትለው እንደ ጣዖት እያመለክ ያለው እንደዚህ የምትሰግድለት የምትንቀጠቀጥለትን ሰው ማንነት አድራሻውን ሳይቀር ሁሉንም ነገር እንድትነግረኝ ነው የምፈልገው። ምንድነውስ ደግሞ ይሄ አውሬ እያልክ የምትጠራው ነገር በግልጽ ለምን አትናገርም? አውሬው ኃይለኛ አውሬው ምንድነው ነው ያልኩህ ወንድሜ። ጥያቄን አግኝተዋል። አውሬ ነው ትልት ነው አምልኮ የምናደርገው አውሬ ነው። ገብቷል? እሱንም በደንብ የሚያውቀው ፕሮፌሰር ነው። እየተረዳኝ እኔ እሱ ጋር ከኔ ጋር ያለው ግንኙነት ፕሮፌሰር ነው ያለው። ፕሮፌሰሩ የት ነው ያለው? ፕሮፌሰር ከሌሉ ልል አልችልም እንጂ እኔ ጭራሽ እሱ ማለት ይሄንን ሁሉ መድኃኒት ይሰጠኝ ሙሉ ቤተሰብ ነው የመጠፈው እከሌ ነው ካልኩ ግን ፕሮፌሰሩ ግን ትልቅ ነው። ትልቅ ይሄን ወራዳ ወንጀለኛ ነው ትልቅ ነው የምትለኝ? ትልቅ ነው የምትለኝ? ይኸውልህ ልንገርህ አይደለም ህይወትን አትፈልገውም፣ የቤተሰቦችን ህይወት አትፈልገውም፣ ከዚህ በኋላ መቀጠል አልፈልግም በህይወት ነግሬሃለሁ። ህግ ቦታ ለአንተ ትልቅ ነገር እንዲሆንልህ ነው የምናደርገው። ከዚህ ቤት እንኳን በሰላም አትወጣም። አሁንም ቢሆን ይሄ ነገር እንዳይሆን የምትፈልግ ከሆነ ስለዚህ ፕሮፌሰር ማንነት ይሄ የምትክበውን እንደዚህ አይነት ሰውዬ ምናምን የምትለውን ነገር ተውና ስለ ፕሮፌሰሩ ምንነት እንድትነግረኝ ነው ፈልገው። ስለ ፕሮፌሰሩ እንዲህ ልል አልችልም። እኔ ማቆን እየነገርኩህ ነው። ገብቶሃል? እኔ ልነግርህ የምችላቸውን
በኒ ሊፈቱ ሊነገር የሚችሉትን እየነገርኩ ከተረት ተረት ውጪ የነገርከኝ ሌላ ነገር የለም። ተረት ተረት ብቻ ነው የነገርከኝ። ታሪክ የነገርኩ ምንድነው? ስለዚህ ነገርም ነገርኩ ገብቷል። ስለዚህ ነገርም ቸግር እናንተ ጎበዝ ከሆናችሁ ይሄ ነገር በደምብ ሳይሰራጭ ፕሮፌሰርን ፈልጉት። ፕሮፌሰሩን ንገረን እኮ ነው እያልን ስለ ፕሮፌሰሩ እኮ ነው ፕሮፌሰሩ ነው እየጠየቅን ያለው። እሱና ምትፈልገው ብቻ ተናገር። ፕሮፌሰሩ ነው ወይ ጠብቀኝ እንዴ እኔ ከዚህ በላይ እኮ ምንም ልላችሁ አልችልም። ይኸውልህ የመጨረሻ እድልህን ተጠቀምበት። የመጨረሻ እድልህን ተጠቀምበት። ስለ ፕሮፌሰሩ አድራሻ ሳይቀር እውነቱን እንድትነግረን ነው ነግሬሃለሁ። እያስጠነቀቅኩህ ያለሁት አሁንም ቢሆን እያስጠነቀቅኩህ ያለሁት የመጨረሻ እድልህ ነው። እንደዛ እንዲሆን ነው የምትፈልገው? ትፈልገዋለህ? በህይወት መቆየት አትፈልግም? እውነታውን እንድትነግረን ነው የምንፈልገው እኮ። ንገረን። ምንድን ነው እውነታው? ከዚህ በላይ ምን ልንገራችሁ? አልነገርከንም። ስለ ፕሮፌሰሩ አልነገርከንም። ፕሮፌሰሩ ፈልጉ ከምትለን ይልቅ አድራሻው እንድትነግረን ነው የምንፈልገው። ፕሮፌሰሩ እኔ ጋር ነው የሚመጣው ስፈልገው ይመጣል። ለምን ራስን ነጻ ባለፈው ይልብ እንደነገርኳችሁ እኮ አሁን ሽጉጥ ስለደገላችሁብኝ ምን ብለው የለም እኮ። እውነቱን ለምን አትናገርም? እውነቱን ተናገር እየተባልክ ነው። እውነቱን እያነገርኩህ ሽጉጥ ስለደገልክብኝ የሚደረግ ነገር የለም። ስለዚህ ፕሮፌሰሩን አቤል እያዞረኝ ነው እያዞረኝ ነው። ከሱ ጋር ጨርሼ ምን ሆነ እንዴ? ብሩክ እኔ እንግዲህ ነገራችሁ ይሄ ነገር እኔ ምንድነው ማለት ነው?